አንተና ሩታ እንድትጋቡ እኔ ማድረግ ነው ፍላጎት። ያ ደግሞ አላደርገውም መቼም። ምክንያቱም ሩታ አንተን አታገባም። አንተም ብትሆን ትናንት ነው የመጣው። ስለዚህ እኔ እንደዚህ ልታወራኝ አትችልም። ደስታ እንዳለው ሁሉ ሀዘን ይመጣል፣ ሀዘንም እንዳለው ሁሉ ደስታ ይመጣልና ደስተኛ መሆንን ብቻ አትይ። ደግሞ ሩታ ያንተ ልትሆን አትችልም። ያንተ ቃል የእግዚአብሔር ቃል ነው እንዴ? አንተ እንደዚህ ስላልክሷ አሬ እኮ አንዳንዴ ለምን ነገራቶችን ቶሎ ማይገባችሁ ወይም ደግሞ ቶሎ ማትረዱ ስለምንድን ነው? እኔ ሩታን አፈቅራታለሁ ቶሎ ለብሮ ባትረዳው። አሬ እኮ ለምን አፈቅርካት እኮ አለ ማለት ባይኔ ያየኸውን ነገር ሩታ ጋር አምጥተህ አብራችሁ ሁኑ ምናምን የምትለው አንተ እኮ ቢገባህ እኮ ከኔ ጎን እኮ ነው መሆን ያለብህ እኮ አይደል? ሩታን የምታስብላት መስሎ ከሆነ ተሳስተሃል። ያሰብክላት ሳይሆን እየጎዳሃት ነው ያለው። ሰላም የተከበራችሁ ውድ የኔ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተ በያላችሁ ሰላማችሁ ብዝት ይበልኝ። እንዴት ናችሁ ቤተሰቦቼ? እንግዲህ ያው ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። በዚህ ሰሞን ትንሽ እግር እያበዛሁባችሁ ነውና ከዚህም በኋላ ያው ብዙ እግር በማበዛባችሁ ይሆናል ወደ እናንተና የኔን ሐሳብ ደግሞ የተቀበላችሁም አላችሁ ያልተቀበላችሁም አላችሁና ያው ለእናንተ ጊዜ ፈቷል ወይም ደግሞ ጊዜ ያስረዳችኋል ወይም ደግሞ ማን እውነተኛ ማን ሐቀኛ ማን በትክክለኛ ቦታ እንዳለ ያው ጊዜ ነው የሚያሳያችሁና አብርሃም ተናግሯል። ሁሉም ነገር ጊዜ ፈቷል ብሏል። በእርግጥም እውነቱን ነው። ጊዜ የማይፈታው ነገር የለም። እስከዛሬም ያልተፈታልን ነገሮች ጊዜ ነው እየፈታልን ያለውና ጊዜ የማይፈታው ነገር የለም። አንዳንዴ ግን ጊዜ ከምንጠብቅ ራሳችን የምንፈታው ነገሮች አሉ። እና እኔም ደግሞ ያንን ነገር ለመፍታት ነው ዛሬ እዚች ጋር የተገኘሁላችሁ ማለት ነው። ውድ ፋሚሊ ቤተሰቦች እኔ የምትሰድቡኝ እኔን የምትዘቀዝቁኝ እኔን ብዙ ነገር የምትሉኝ ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬም መሳሪያ የምትፈልጉትን የውስጣችሁን ተናገሩ፣ ችግር የለውም። ምክንያቱም እናንተ የተሰማችሁን ስሜት ነው እኔ ለምን ተሰማችኋላችሁ ወይም ደግሞ ለምን እኔን ሰደባችሁኝ አይደላችሁም። መብታችሁ ነው። መሳደብ፣ እኔን መውደድ፣ እኔን መጥላት መብታችሁ ነው። ግን አንድ ነገር ደግሞ ታርጌት አድርጉልኝ። እኔ ሰው እንዲወደኝ ብዬ አላስመስልም። በዚሁ ማንነቴ ነው ሰው እንዲወደኝ ፈልገው። በዚሁ ወቅ እኔ ኤፍሬም እኔ ነኝ። በቃ እኔ ይሄኛው ኤፍሬም ነኝ። ከወደዳችሁኝ በዚሁ ውደዱኝ፣ ካልወደዳችሁኝ አልወደዳችሁኝ ነው። እናንተ እንድትወዱኝ ብዬ ሾው ማደርገው ነገር የለም። እናንተ እንድትወዱኝ ብዬ ሌላ ምንም ማስመስለው ነገር የለም። ገብቷችኋል? ከአስተዳደጌም ጅምር እውነት እየተነገረኝና እውነት እያወራሁ ነው የመጣሁት። ስለዚህ ላስመስልም አልችልም፣ ሌላም ነገርም ላደርግ አልችልም። እና የምትወዱኝም ሰዎች አመሰግናለሁ። የምትጠሉኝም ሰዎች በጣም ብዙ ተባዙና እናንተም እድግ ከፍ በሉልኝ፣ ተባረኩልኝ። ዛሬ እንግዲህ ግን በአንድ ሀሳብ ነው እናንተ የምትወላችሁ። ከዚህ በፊት ያው እኔና ደስታ ብዙም ተገናኝተን አናውቅም ስላችሁ ከሱ ጋር ብዙም ነገር የለኝም። ያው ቪዲዮ ላይ ነው በብዛት እንደናንተ ማየው። ዛሬ ግን ደውሎልኝ ነበር። ሲያወራኝ ትንሽ አነጋገሩ ደስ አላለኝም። ምክንያቱም ትንሽ ሰላምታ አሰጣጡ ራሱ ለየት ነው ያለውና ምን ሊል እንዳወራ ወይም ደግሞ ምን መናገር እንደፈለገ ሊገባኝ አልቻለም። እፈልጋለሁ እና ላወራክ የምፈልገው ነገር አለ ብሎኛል። እሱን እየጠበቅኩት ነው እና ነግሬዋለሁ፣ ያለውበት ቦታ ነግሬዋለሁ። ትላንትና ስለተለቀቀው ቪዲዮ ያው አብዛኞቻችሁ የየራሳችሁ አስተያየት ሰጥታችኋል እና ያው የተፈጠረው ነገር ግልጽ ነው። አብርሽና ሄርሜላ ሩም ውስጥ ነው ያገኘዋቸው። እሱ በቀን ነው ያገኘዋቸው፣ በቀን በማታ አይደለም፣ በቀን ነው ያገኘዋቸው። አብርሃም ቤት አለው፣ ሄርሜላም ቤት አላት። ለምን ሩም መገናኘት እንደፈለጉ ሊገባኝ አልቻለም። ምን ሊያደርጉም እንደፈለጉ ሊገባኝ አልቻለም እና ጥቆማ ደርሶ ነበር። እኔ የሄድኩት ያሉበት ቦታ ጥቆማ ደርሶ ነበር የሄድኩት። አግኝቻቸዋለሁ። ብዙም ጥሩ ነገር አልተፈጠረም። አብርሃም ያው ከኔ ሄርሜላን አስበልጧል። ምክንያቱም እየሰማችሁ ነበር። ከኔ እሷን አስበልጠ ነው ወይ ስለው አዎ ብሎኛል እና እኔ እንጃ እኔ አይሰማኝም። ምክንያቱም በስሜታዊ የተናገረው ንግግር ነው ብዬ አልፌዋለሁ። አብርሃም ከልቡ አይደለም ብዬ አልፌዋለሁ። ምክንያቱም እኔ ከልቡ እንደዛ ሊናገረኝ አይችልም። ዛሬ ላይ እኔ እንጃ እኔ ለሱ የሁሉ ነገር እያደረኩ እናንተም እየሰደባችሁኝ ዝም ብዬ ሌላም ሰዎች እየሰደቡኝ በማያገባ ለምንድን ነው የምትገባው? ለምንድን ነው አርፈህ ማትቀመጠው እያላችሁኝ ብዙ ሰው እያለኝ ግን የሱ ነገር አሳስቦኝ የሱ ጉዳይ አሳስቦኝ እንደዚህ ሰው ራሱ እየጠላኝ ሰው ራሱ ማይሆን ስም እየሰጠኝ ለሱ የሁሉ ነገር እያደረኩለት እሱ ግን በተቃራኒው
ትናንትና ላገኛት ልጅ ትናንትና ለመጣች ልጅ ከኔ አስበልጦ እንደዛ ማውራቱ ትንሽ አናዶኛል፣ አበሳጭቶኛል። ግን ያው ከልቡም ደግሞ አይደለም ብዬም አስቤዋለሁ። ይሄ ነገር ደግሞ እንደዚህ ማደርገው ደግሞ ያው ይገባቸዋል ብዬ አስባለሁ። ምክንያቱም አብርሃም የዛኔ ጥሩ ሙላ አልነበረም ሩታ ስትመጣ እና ሩታ ደግሞ ስትመጣ እኔ ከጎኗ ነበርኩኝ። ብዙ ነገሮች አሳልፈዋል አብርሃምና ሩታ። አንዳንዴ እንደ ቀልድ የሚመስላችሁ ሰዎች ካላችሁ ልንገራችሁ ብዬ ነውና የአብርሽና የሩታ ነገር እንደ ቀልድም አልተጀመረም፣ እንደ ቀልድም አይለያዩም። አስረግጬ ልንገራችሁና እኔ አብርሽና ሩታ ፍቅር ከመጀመራቸው ብለው ከመጀመራቸው ያጠገባቸው ላይ የነበርኩኝ ልጅ ነኝ። ምን እንደሚያሳልፉ ምን አክል እንደሚዋደዱ ምን አክል እንደሚፋቀሩ በጣም ነው ማውቀው። ለዛም ነው ይሄ ሁሉ ነገር እያደረኩ ያለሁት አብርሃምና ሩታ እንዳይለያዩ መፈልገውና በግድ ትዳር የለም በግድ ለምንድን ነው እያላችሁ ያላችሁ ሰዎች እስቲ በቅርቡ አዲስ ነገር ይፈጠራል። ምታዩትም ምትሰሙትም ነገር ይሆናል። የዛኔ እስቲ ሁሉም ነገር ይፋ ይሆናል። ማን ትክክለኛ እንደሆነ ይለይለታል። በቅርቡ አይርቅም፣ ትንሽ ጊዜ ነው። ሁላችሁም የምትሰሙትና የምታውቁት ነገር ይሆናልና ደስታም እየመጣ ነው አይቼዋለሁና እስቲ ከዚህ ርዕስ ልውጣና እስቲ እሱን ለምን እንደፈለገኝና ምን ከኔ እንደፈለገ አብረን የምንሰማው ይሆናል። ማኑ ቤተሰቦች እንግዲህ እኔ ጋር ያለው ነገር አሁንም እንደቀጠለ ነው። እኔ ቅድም ባለፈው ነግሬያችኋለሁ። ምናልባት ሰው ስላጨበጨበ ወይም ደግሞ ሰው የሆነ ነገር ስላለ ምን የሚቀየር ነገር የለም። ማንም ሰው እንዳጨበጨበ ይቀራል። እኔ ሰው ስላጨበጨበልኝ ያለ ምኖረው የራሴን ላይፍ ራሴ ነኝ የምኖረው። ስለዚህ አንዳንድ ሰዎች ተሳደባችሁ አልተሳደባችሁ ምን ይወጣ ምንም የሚጨምርም የሚቀንስም ነገር የለም። ሰላም ነው። እንዴት ነህ? ሰላም ሁሉ ሰላም ሁሉ ሰላም። ቆይታ አሪፍ ነው። እግዚአብሔር ይመስገን። እንዴት ነህ? ካሜራ ይዤ ነው የጠበቅኩህ። አይደብርህማ? ምናልባት ከደበረክ ያው አቋርጦ ይችላል። ችግር የለውም። አይ ችግር የለውም። የኛ ነገር ያው ታውቃለህ ብዬ አስባለሁ። ምክንያቱም ያው ሶሻል ሚዲያ ላይ ብዙ ነገራችን ላይፋችንም ሶሻል ሚዲያ ላይ ስለሆነ ያው ለዛው ነው ሁሌም ካሜራ አለ ከኛ ጋር የትም ቦታ ብንሄድ ካሜራ አለ እና የሚደብር ከሆነ አጠፋለሁ። አይ ችግር የለውም። እየለመድኩት ነው ካሜራውን ስርዓቱን ሁሉም ነገር እያወቅኩት ስለሆነ ችግር የለውም። ግን ደግሞ እፈልጋለሁ ምናምን ነገር ካሜራ ጀርባ ብናወራ ብዬ ነበር ሐሳብ እኮ ምንድን ነው ስለ እነሱም ማወቅ ይፈልጋል አንደኛ ነገር ምክንያቱም ሁሉም ነገር ያውቃሉ። ስለዚህ ከአንተ ጋር የማወራው ነገር ደግሞ ግዴታ ማወቅ ስላለባቸው ምንድነው እፈልጋለሁ ምናምን ብለኝ ነበር። አነጋገርህም ትንሽ ደስ አይልም ነበር። ሰላምታ አሰጣጥቅ ምነው ችግር አለ? እኔ ያስቀየምኩ ነገር አለ ወይስ ምናልባት ሳላውቅ ደርሼ ባስቀይሜ ከሆነ በጣም ይቅርታ። አይ እንደዛ አይደለም ኤፍሬም፣ ማለት እኔ ከዚህ በፊት ምን አይነት ባህሪ ኑርህ ምናምን አላውቅም። ምን አይነት ሰው ኤፍሬም ምን አይነት ሰው ነው ምናምን ከሚዲያ ውስጥ ከማየት በቀር ምንም ስላንተ መረጃው ምንም የለኝም። ግን ሰሞኑ እያረከው ያለው ነገር ትንሽ ቅር ስላለኝ ማውራት ስላለብን ማለት በደንብ አውርተን ከኔ ጎን መሆን እንዳለብህ ያህል ስለተሰማኝ ነው። የምታረገው ነገር ደስ ስላለኝ አጥብቄ የፈለኩ እኮ ምን አደረኩኝ? አሁን አንተን ሚነካ ነገር ምን አድርጋለሁ? እኔ እስካሁን አንተን ሚነካ ነገር እስካሁን ያደረኩ አልመሰለኝም። ግን ምን አደረኩኝ? እስቲ ንገረኝ፣ አብራራልኝ፣ በግልጽ ንገረኝ እስቲ። ማለት ጥሩ አሪፍ ጥያቄ ነው። ዛሬ የፈለኩ አብርሃም በዚህ ልክ ወደ ትዳር ተመለስ ምናምን ብለህ መጨቅጨቁ አስፈላጊ ስላልሆነ ነው የፈልጌ ማለት ደውዬ ላወራ የፈለኩት። ማለት በዚህ ልክ ወደ ትዳር ተመለስ ህይወትህ ምናምን አይኑ ለሩታ ያሰብክላት መስሎ እንደዚህ አይነት ነገር እያረክ ያለው እያረከው ያለው ነገር ደስ ስላለኝ ገብቶሃል አይደል? ለሩታ አስብላታለሁ ምናምን ጨነቅላታለሁ የምትል ሰው ነህና በዛ ላመሰግን እወዳለሁ። ግን ደግሞ እያደረክ ያለው ነገር አንዴ የለየለት ነገር ድጋሚ ሊመለስ የማይችለውን ነገር ነው እያደረክ ያለው ገብቶሃል ኤፍሬም? እና በዚህ ነገር ነው ላወራ የፈለኩት። ኦኬ ልትወቅሰኝ ነው የመጣኸው? እሺ በመጀመሪያ ደረጃ ምንም ነገር ሳደርግ አንተን አልጠየቅኩም። ምንም ነገር ማድረግ ፈልግም አንተን አልጠይቅም። ምክንያቱም አንተን ብትሆን ትላንት ነው የመጣኸው። ስለዚህ እኔ እንደዚህ ልታወራኝ አትችልም። በመጀመሪያ ደረጃ እንትን እንደዚህ እንድታወራኝ አልፈልግም። ምናልባት ለንግግሬ ይቅርታ በመጀመሪያ ደረጃ ግን ደግሞ እኔ ማደርገውን ነገር ጠንቅቄ ማቅ ልጅ ነኝ።
ገብቶሃል? አብርሃምና አልመሰለኝም ኤፍሬም አልመሰለኝም። የምታረገውን ነገር የምታውቅ ቢሆን ኖሮ እሱ ታላቅ ነው፣ በዛ ላይ ወንድም ነው አይደል? የሚያረገውን ነገር የሚሰራውን ነገር ማለት ነው ሁሉም ነገሩ የሚያውቅ ሰው ነው፣ ራሱ የሚያውቅ ሰው ነው አይደል? ስለዚህ ራሱን ትዳር ቀለበት ያደረገ ሰው ነው አይደል? በግድ ቀለበትሽን አውልቂ እንደዚህ ምናምን አይነት ነገር ደብሮ ነው እንደዛ ስላደረኩ ቀለበት አውልቂ ለሄርሜላ ቀለበት አውልቂ ሳልኳት ደብሮክ ነው አንተ? አይ እንደዛ በዛ መንገድ አይደለም መሆን ያለበት ገብቶሃል አይደል? እሺ አሁን አውለቀች አብርሃምን ሩታ ጋር መለስከው ምናምን ኦኬ እሺ ድጋሚ ሩም ውስጥ ነው ያገኛቸው ማለት ስንት ላይፍ እያሳለፉ ነው ብዙ ነገር እያሳለፉ ነው አይደል? አሁን እንደዚህ አይነት ሰው እንዴት ነው ድጋሚ ባይኔ ያየኸውን ነገር ሩታ ጋር አምጥተህ አብራችሁ ሁኑ ምናምን የምትለው? አንተ እኮ ቢገባህ እኮ ከኔ ጎን እኮ ነው መሆን ያለብህ እኮ አይደል? ሩታን የምታስብላት መስሎ ከሆነ ተሳስተሃል። እያሰብክላት ሳይሆን እየጎዳሃት ነው ያለው። ገብቶሃል አይደል? አንዴ በቃ ላይፏን ጀምራለች፣ ደስተኛ ነች፣ እያየሃት ነው፣ ከኔ ጋር ደስተኛ ነች፣ ብዙ ነገርም እያደረግን ነው፣ ሳቋን ለመመለስ እየሞከርን ነው አይደል? ኦኬሽ እያየህ የምታየው ነገር ነው። እና ድጋሚ ያለፈን ታሪክ አምጥተህ የማይሆን ነገር አምጥተህ ምናምን አብራችሁ ሁኑ ሩታን ምናምን ሩታን እኮ ቆየኩ ከትቷት ሄዳ አይደል? ከነ ልጇ አይደል ትቷት ሄደው አድረገልኝ ጋር ቆይ በመጀመሪያ ደረጃ ስመኝ ሩታ ደስተኛ ነች ካንተ ጋር ሶ አብርሃምም ከሄርሜላ ጋር በጣም ደስተኛ ነው። ኢንጆይ እያደረገ ነው፣ እየተዝናና ነው። ግን እዛ እጄ የበጠበጥኩት ወንድሜን ነው፣ የወንድሜን ህይወት ነው የበጠበጥኩት። ምን ልል ፈልጌ ነው እዚች ጋር ሩታ ደስተኛ ስለሆነች አብርሃም ደስተኛ ስለሆነ አይደለም የምፈልገው ታርጌቱ። ይሄ የጊዜያዊ ደስታ ነው። ገብቶሃል? ሩታም ካንተ ጋር ደስተኛ የሆነችው የጊዜያዊ ደስታ ነው እንጂ ከልብ የመነጨ ደስታ አይደለም። የሳቀው ሁሉ ሳቃ አይባልም። አንዳንዴ ስለ ሳቅ ብቻ ደስተኛ ሆናል ማለት አይደለም። ገብቶሃል አይደል? መልል ፈልጌ ነው አብርሃም ጋርም የጂ ሰላም ሆኖ ነው እንደዛ የበጠበጥኩት እና ያ ሁሉ ነገር ደግሞ እያደረኩ ያለሁት አብርሃምና ሩታ አንድ ላይ እንዲሆን ነው እንጂ እዚች ጋር አንተ አሁን እንደምታወራው አይደለም። ገብቶሃል አይደለም? አሁን አብርሃም ትላንትና ደረስክ ቀለበቱን አስወለክ ምናምን ማለት ቀለበቱ አላስወለኩም ባው ግን ከርክ ምናምን ነገር አስወጣ ማስወለቂያንም እንትን ማለት አስፈላጊ አልነበረ። ማስወለቂያ አንተ እኮ እንደዚህ ነው ነገራችን ልትቆጣጠረኝ አትችልም። እንደዚህ ነገር አታደርግም ምናምንም ልትለኝ አትችልም። አዳም ይቅርታ፣ እንደዚህ ስለተናገርኩ ይቅርታ፣ በጣም ይቅርታ። እሺ አሁን አብርሃም እሺ ያለ ምናምን እዛች ጋር ሩታ ጋር ይዘው ልትመጣ ነው ማለት? አዎ እና ያው ሁሉ ነገር ማደርገው አባቱ ቤት እናቱ ቤት ልወስደው ነው እንዴ? ከእናቱ ጋር ሄጄ አስቀምጠው ነው እና ሁሉ ነገር ማደርገው ከሩታ ጋር ነው እንጂ ለሷ አትጨነቅም እንዴ? ስለምጨነቅ መሰለኝ ሁሉ ነገር ማደርገው። አይምሮ ምናምን አትጨነቅም? ምን ሆነ? አብርሃምን ትወደዋለች አትወደውም? ሩታ ታፈቅረዋለች አታፈቅረውም? እስቲ መልስልኝ ይሄን ነገር። እሱን አላውቅም እና እርግጠኛ ባልሆንከው ነገር ደግሞ አታውራ። እኔ አሁንም አስረግጬ እየነገርኩ ያለው ነገር ሩታ አብርሃምን ታፈቅረዋለች ትወደዋለች፣ ከአብርሃም ጋር ነው መኖር የምትፈልገው። አለቀ። ገብቶሃል አይደል? ይሄ አስረግጬ ነው እየነገርኩ ያለሁት። ምናልባት የሚደብርህ ከሆነ ያው ዛሬ ደብሮ ቢወጣልህ የሚሻልህ፣ ነገ ከምታለቅስ ዛሬ ደብሮ ቢወጣልህ ኖርማል ነው። ኤፍሬም በዚህ መንገድ እንድንነጋገር አይደለም እኮ እኔ እኮ እንድናገር እያደረክኝ ያለው አንተ። መጀመሪያም ለንግግሬ ይቅርታ ብያለሁ። አሁንም እያስደበርኩ ከሆነ ምንገባ እኮ አይደለም ለንግግሬ አሁንም እያስደበርኩ ከሆነ በጣም ሶሪ። ምናልባት እያስደበርኩ ከሆነ ግን ደግሞ እውነታውን ነው የነገርኩ። ምናልባት እኔ እውነት ስለማወራ እናንተ ተቀባይነት ላይኖራችሁ ይችላል፣ ግን እውነት ነው ያወራሁት ነገር። ደስታ ማለት ካንተ ጋር እኔ ከማላውቀው ሰው ጋር እኔ ካንተ ጋር ብዙ ነገር የለኝም። እንኳን አንተ ወንድሟም ማለት የአብርሽም ወንድም ብዙ ሰዎች እኔም ከዚህ በፊት የአብርሃምንና የሩታን ህይወት ለማስተካከል ሞክረናል አይደል? እንደዛ ነው። ብዙ ሰው መሀል ገብቷል አይደል? ያላስተካከለው ጉዳይ ነው አይደል? ጭራሽ አብርሃም እየባሰ ሩታን እየጎዳ ማየው ነገር ጭራሽ ቀለበት እስከማድረግ በቃ ላይፉን ጀምሯል አይደል? ለምንድን ነው መተው እኮ እኔ ያለሁላት አይደል? ከኔ ጎን ሆነ ለሩታ የምታስብ ከሆነ ከኔ ጎን ሆነ ያለውን ነገር እሺ ብለህ ተቀብለህ ካንተ ጎን ሆኜ በእርግጥ ወንድምህ ነው ምን እንዳደርገው ፈልገው ካንተ ጎን ሆኜ እኔ ምን ላደርግ እስቲ ንገረኝ። ማደርገውን ነገር ንገረኝ። ካንተ ጎን ሆኜ ከኔ ጋር ሆነ አንተና ሩታ እንድትጋቡ ላደርግ ነው አይደለም? ንገረኛ። አንተና ሩታ እንድትጋቡ ላደርግ ነው ፍላጎት
ነው እንደዛ ነው እንድረዳክ ፈለከው እኮ አንተና ሩታ እንድትጋቡ እኔ ላደርግ ፍላጎት ሆነ የሷ ደስታ የሚያስደስት እኮ ፍላጎት እሱ ነው ስለሷ ነው እንደዚህ ይሆን ካል ያለኸው አይደል ስለዚህ እኔ አስጨርሰኛ እንዴ አንተና ሩታ እንድትጋቡ እኔ ማድረግ ነው ፍላጎት ያ ደግሞ አላደርገውም መቼም ምክንያቱም ሩታ አንተን አታገባም አለቀ ገብቶሃል አይደል ያ ነገር ደግሞ አይምሮዬ ስለማይፈቅድ ስለማታገባም ከንቱ ልፋትም ስለሆነ እኔ ወንድ ልጅ ነህ በማይሆን ነገርም እንድደክም አልፈልግም ወይም ደግሞ በማይሆን ነገር ጊዜም እንድታባክን አልፈልግም ምክንያቱም አንተ ወጣት ነህ እንዳየውክ ነገር ብዙ ነገሮች ማድረግ የምትችል ሰው ነህ ከዚህም በኋላ ብዙ ነገሮችን ማድረግ ትችላለህ ማንኛውም ሴትን ማፍቀርም ማግባትም ትችላለህ ግን ደግሞ ሩታ ያንተ ልትሆን አትችልም ያንተ ቃል የእግዚአብሔር ቃል ነው እንዴ አንተ እንደዚህ ስላልክሷ አሬ እኮ አንዳንዴ ለምን ነገራቶችን ቶሎ ማይገባችሁ ወይም ደግሞ ቶሎ ማተረዱ ስለምን ትሞክራ እኔ ሩታን አፈቅራታለሁ ቶሎ ለብሮ ባትረዳው እኔ እኮ ለምን አፈቅርካት እኮ አለ አዳምጠኝ እንደዚህ እኔ ጭቅጭቅ አልወድም እንደዚህ እንድትጨቃጨቀኝ አልፈልግም እሺ ይቅርታ አይ በጣም ይቅርታ ይለግሪሽ እሺ እኔ ሩታ ላይ ያደረኩት ያለው ነገር እያየ ነው አንድን ነገር መጥፎ ነገር አድርጌ አላውቅም አይደል እኔ መች መጥፎ ነገር አድርጋለሁ እንዴት አታገባህም ምናምን ትለኛለህ ስለማታገባክ ነው እንዴ የማይሆን ነገር ደስተኛ ትሁንልኝ ለምን ተስፋ ለማስቆረጥ እንዳትሞክር የማይሆን ነገር ለምን ይሆናል ስለ የማይሆን ነገር ለምን ይሆናል በይ አንተስ ለምን እንደዚህ ደስተኛ አደርጋለሁ የማይሆን ነገር ነገ ላይ የምትጸጸትበት ነገር ወይም ነገ ላይ ያ ሁሉ ነገር ለምን ለፈው ያ ሁሉ ነገር ለምን አደረኩኝ እንድትል ለምን እኔ ያደርጋለሁ ካሁኑኑ መቆም ያለበት ነገር እኮ አሁኑኑ ቢቆም ነው የሚሻለው ከዚህ በኋላ ሌላ እርምጃ መራመድ የለብህም በእርግጥ አንተ እዚህ ነገር ውስጥ ከመጣ ትንሽ ጊዜ ነው አይደል እኔ ስለ ሚዲያ ላይ ምናምን እያልኩ ሳይሆን እዚህ ሩታ ጋር ምናምን ከመጣ ትንሽ ጊዜ ሆኗል አይደል እኔ ግን ከዛ በፊትም ቢሆን ብዙ ነገር ደርሶብኛል ብዙ መስዋዕትነት ከፍያለሁ አይደል አንተ እንደዚህ ስላልከኝ በዚህ ቃላት የሚያበቃ ነገር አይደል ብዙ ነገር አሳልፌያለሁ ገብቶሃል አይደል ብዙ ነገር ብዙ ከማንም ሰዎች ጋር እየተጨቃጨኩ ምናምን ብዙ ነገር አሳልፌያለሁ ኤፍሬም ገብቶሃል አሁን እንትን ሪያሊቲውን ስናወራ ማለት ነው አሁን ቆይ አብርሃም አዲስ ህይወት ጀምሯል አይደል እኔ ስለ አብርሃም ብዙ መናገርም አልፈልግም እዛ ጋር ስላለው ነገር ብዙ ማውራት አልፈልግም ብዙ ጊዜ ተመልክተኸኝ ከሆነ ማለት ነው ብዙ መናገር አልፈልግም ሁለቱንም እንዲያገባ ነው የፈለከው ምንድነው ሐሳብ አልገባም ሁለቱንም እንዲያገባ በቃ ላይፍ እኮ ጀምሯል እኮ ሁለቱንም እንዲያገባ በፈልግ ኖሮማ በምን እንትን የምትቀበለው ይመስልሃል እኔ እየነገርኩ ያለሁት ነገር አሁንም እንዲገባ ካልቻለ አሁንም እየነገርኩ ያለሁት ሄርሜላ ባለፈው ዕለት አግኝቻት እንዳወራሁ ነው ሄርሜላንም ካየኝ ትጎጃለሽ መሀል ላይ የምትቀሪው አንቺ ነሽ አብርሃምና ሩታ የምታረቃቸው አይቀርም የዛኔ ግን የምትጎጂው አንቺ ነሽ ያታሉ አሁንም ደግሞ አንተ እየሰማኸኝ አይደለም ልክ እንደ ሄርሜላ እየሰማኸኝ አይደለም መንቃት ካለብህ አሁኑ ንቃ እኔ ምናልባት ወንድ ልጅ ነህ በከዚህም ያለፈ እንድትጎዳም አልፈልግም ካሁኑኑ የራስህ ፍቅረኛ የራስህ የምትወድህን የምታፈቅርህን ሴት ብትፈልግ ነው የሚሻልህ ካሁኑኑ ማለት ነው ነገ ላይ ሌላ ችግር በህይወትህ ከሚመጣ አይሻልም ወንድም ማስፈራራ እኔ ለምን ማስፈራራ እኔ እኮ አንተን አላውቅም ለምን ራስህ ላይ ከምትጎዳ የሆነ ነገር ከምትሆን ካሁኑኑ መፍታት ያለብህ ነገር ብፈታ ነው የሚሻለው ልክ ነህ በእርግጥ እኔ ለምን አስፈራራለሁ እኔ አላውቅም ለምን አስፈራራለሁ ኤፍሬም ያን ነገር ደግሞ ለመጋፈጥ ነው አይደል እንዴ እዚህ ያሉት ምንም ቢመጣ ተጋፍጠ ምንም አታመጣም እኮ ነው ለመስጠት ነው እዚህ ጋር ያሉት ገብቷል ለሶስት አንተ ለሩታ ህይወትህን ትሰጣለህ ነው እሰጣታለሁ ምን እሰጣታለሁ ችግር የለውም እሷ ብቻ ደስተኛ ነው እኔ አብራኝ ትሁን ምናምን ደስተኛ ነኝ በቃ ነገሮች ሁሉ የሚስተካከሉ ይመስለኛል በቃ ከፈጣሪ ጋር ወደፊት ነገሮች ሁሉ ይስተካከላሉ ኤፍሬም ያን ነገር ማለት አንተ ልክ ነህ ሁለት የተለያዩ ፍቅረኛሞችን ወይም ባልና ሚስትን ለማስታረቅ እየጣርክ ሊሆን ይችላል ገብቶሃል እየጣርክ ሊሆን ይችላል ሳይሆን ይሆናል አብርሽና ሩታ አንድ ላይ መሆናቸው ስለማይቀር እናም እኔም የሆኑ ነገርም እየደከምኩ ያለሁት ምናልባት እኔ የወንድ ልጅ ነገር ይገባኛል ምክንያቱም እኔ አፍቅሬ አውቃለሁ በፍቅርም ብዙ ነገሮችን አይቻለሁ ብዙ ነገሮችን አሳልፌያለሁ ምክንያቱም ፍቅር ለኔ አይሆንም በቃ ፍቅር ለኔ አልተፈጠረም እስከምን የደረስኩባቸው ቀናቶች አሉ በቃ ፍቅር ለኔ አይሆንም ወይም ደግሞ ሴት ልጅ ለኔ አትሆንም ብዬ ብዙ ከራሴ ጋር የደረስኩበት ጊዜያቶች አሉ እና ያንን ነገር እኔ ቢያንስ ያሳለፍኩትን ነገር አንተ ላይ እንዳይደርስ ወይ ደግሞ በቤት ዘግቼ ያለቀስኩበትን ያ ጊዜ ወይም ነው ያ ነገር አንተ ላይ እንዳይደርስ ነው ካሁኑ እየመከርኩ ያለሁት ምክንያቱም ካሳለፍኩት ነገር ነው እየነገርኩ ያለሁት
ከዚህ በፊት እኔ ፍቅረኛ ነበረኝ፣ ማፈቅራት፣ መውዳት፣ ማከብራት ለኔ በቃ ህይወቴን መሰጣት በቃ አብሬ ከሷ ልጆች ይኖሩኛል በቃ አብሬያት እስከማረጅ ድረስ እስከምሞት ድረስ አብሬያት እኖራለሁ ብዬ ማስባት ልጅ ነበረች። ግን አሁን ላይ የለችም። ለምን ተውቷላ? ብዙ ነገሮች ያለ መግባባት ነገር ተፈጠረ በሰዓቱ ብቻ ላይ እና እሷ ተለያይተናል። እና አሁንም እኔ የደረሰብኝ ነገር እንዳይደርስብህ ማይሆን ከሆነ ካሁኑ ከት ማድረግ ያለብን። እኔ ደግሞ አሁንም እየነገርኩ ከሆነ ሚሆን መስሎ ስላልታየኝ ሩታ አንተ እንድታገባ አትችልም። እኔ እንጃ። ዛሬ ላይ ግን ኤፍሬም ልሞክር፣ እኔ እድለኝ ልሞክር ወደፊት ትንሽ እሺ፣ በቃ ካንተ ጋር ላለመጨቃጨቅ ልሞክር። እንዴ ለምን ተስፋ ታስቆርጠኛለህ? እንዴት ብዬ እንደማስረዳ አላውቅም። እኔ የወንድ ልጅን ስሜት ስለማቅ ነው። የወንድ ልጅን ህመም ይገባኛል። የወንድ ልጅ ህመሜ ነው። አሁን እኮ እንድትጎዳ የዛሬን ደስታ ብቻ አትይ። ገብቶሃል አይደል? ደስታ እንዳለ ሁሉ ሀዘን ይመጣል፣ ሀዘንም እንዳለ ሁሉ ደስታ ይመጣልና ደስተኛ መሆንን ብቻ አትይ። ገብቶሃል አይደል? እኔ እንጃ እንዴት እንደማስረዳ ደስታ አላቅም። ብቻ በዚህ ልክም እንደዚህ ብዬ ስላወራሁ በጣም ይቅርታ። ምክንያቱም እኔ አላቅም አንተን እንደዚህም እንደ ጓደኛ ያርጌ ብዙ ነገር ስላወራሁ በጣም ይቅርታና ለሱ በጣም ይቅርታ። ግን እንዴት ብዬ እንደማስረዳ አላቅም። ደስታ እንዴት ብዬ እንደምነግር አላቅም። ግን ይሄ ሁሉ ነገር እያደረኩ ያለሁት ቢገባክ እየነገርኩም ያለሁት ለአንተ ነው፣ እንድትጎዳ ስለማልፈልገው። አሁንም ቢሆን ለመጨረሻ ንግግሬ መናገር ፈልገው አንተን አይደለም የምተባበረ ወይም ደግሞ የሆነን ሰንበዲ ያለ የምተባበረው። አሁንም የሆነን ሰንበዲ እየተባበርኩኝ አይደለም፣ ወይም የሆነ ሰውን ወክዬ እየተባበርኩኝ አይደለም። አብርሃምና ሩታ ግን አንድ ላይ እንዲሆኑ ስለምፈልግ የተቻለኝን አቅም እሞክራለሁ። እና ወንድሜ ምናልባት ካስቀየምኩ በጣም ይቅርታ። ያው ይሄ ነው እውነታው። በደንብ ብታስብበት ደስ ይለኛል። ኤፊ ማለት የተሰማህን ነገር ነው የነገርከኝ። በእርግጥ ግን በደንብ አስብበት። ማለት የማይመለስ ነገር ነው ለመመለስ እየጣርክ ያለው። ገብቶሃል? ሩታውን ምን አይነት ሊና ምን አይነት ስብዕና ቢኖራት ነው ትዳር የያዘ ሰውና ሌላ ነገር እያደረገ ያለ ሰው ከዚህ በኋላ ትቀበላለች ማለት የማይሆን ነገር ነውና ብትችል እኔ መጥፎ አልሰራውም ለሩታ። እኔ ጥሩ ነው እያደረግኩ ያለሁት። ይህን መጥፎ ነገር ቤተሰቦቿን አከብራለሁ። ሁሉም ነገርን እየጨረስኩ ነው ታውቃለህ። በስርዓትና በደንቡ የቤተሰቦቿን ክብር የእሷንም ክብር እየጠበቅኩኝ ማለት ነው። ገብቶሃል አይደል? ስለዚህ ያን ያህል አጥፍተሃል የምትለኝ ከሆነ ቁጭ ብለን ወቃቀሳለን። ችግር የለውም። አሁንም ቢሆን የሚሆን ነገር አይደለም እየጠርክ ያለውና ኤፍሬም ሌላ ጊዜ በደንብ እናወራለን። እኔ እንድታውቀው ስለፈለኩ ከመሄድ በፊት አሁንም ልንገርም፣ አሁን አንተ አጥፍተሃል ወይም ደግሞ ሩታን በድላታል ወይም ደግሞ መተበጥጣል እያልኩኝ አይደለም። ምንም ያደረከው ነገር የለም። ግን ደግሞ የማይሆን ነገር ውስጥ ነው እየገባክ ያለው። የማይሆን ነገር ነው እየደከምክ ያለው ነው። ስትጎዳ ማየት ስላልቻልኩ ነው አይደል? እንደዚህ ጋር እሺ፣ ደስታዬ ስለመጣ በጣም አመሰግናለሁ። ወይስ አብሬያት ስለሆንኩኝ እንዴ ስላገዝኳት ስታለቅስ ነው ማየት የምትፈልጉት ማለት ነው? ወይስ ስለወንድም ስለተጨነቅ ነው? ለማንኛውም አልገባኝም። ሌላ ጊዜ በደንብ መግባባት አልቻልንም። አስብበትና ነገሮችን ጥያቄ ሰጥቻለሁ። የቤት ስራ ነገሩን አስበህ ከኔ ጋር መሆን ብችል ደስ ይለኛል። ከኔ ጋር እንድትሆን እፈልጋለሁ። እሺ ወንድሜ፣ አመሰግናለሁ። ይቅርታ ግን ለነገር ካጠፋሁ ችግር የለም። እሺ ወንድሜ፣ አመሰግናለሁ። እንግዲህ ቤተሰቦች ያው ሁሉም ነገር እንደሰማችሁት ያው ደስታ መጥቶ፣ ምክንያቱም እኔ አሁን ደስታ ላይ እየፈረድኩ ሳይሆን ያው ኦልሬዲ ለምን አፈቀረ አይደለም ወይም ደግሞ ማፍቀር ኃጢአት አይደለም። ደስታ ለምን አፈቀረ ልል አልችልም። ምክንያቱም ያፈቅራል፣ የሰው ልጅ ያፈቅራል። ግን ደግሞ እሱ እየሄደበት ያለው አካሄድ ልክ አይደለም። ነገ ላይ ተጎጂ የሚሆነው እሱ ነው። ስለዚህ ከአሁኑኑ መስመር የራሱን ነገር ቢይዝ ወይም ደግሞ የራሱ ነገር ቢያመቻች ብዬ አስቤ ነው እንጂ ነገ ላይ ከዚህ ባሰ ሊጎዳ ይችላል። እና ለዛ ነው ብቻ ምናልባት አላቅም ብቻና ወዳችኋለሁ። ለማንኛውም ቻው።